ሰላም እንደምን አላችሁ ውድ ተመልካቾቻችን የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንደምናችሁ ውድ ተመልካቾቻችን የፌደራል ማረሚያ ቤት ኮሚሽን ሳምንቱን በምን አሳለፈ ምን ሂደቶች ነበሩት ሚለውን መረጃዎች ተዘጋጅተው እየጠበቁን ነው። መረጃዎቹን ተከታትለን እንመለሳለን። ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ። አብራችሁን ቆዩ። የኢትዮጵያ ማረሚያ ቤቶች ውጤታማ አገልግሎት እንዲሰጡ የሚመለከታቸው አካላት በትብብርና በባለቤትነት መንፈስ መስራት ይጠበቅባቸዋል ተብሏል። በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ በአዲስ አበባ የሚገኙ ማረሚያ ቤቶችን ጎብኝቷል። ከታራሚዎችና ከቀጠሮ እስረኞች ጋር ውይይት ያደረገው ቋሚ ኮሚቴው መሻሻል የሚገባቸውን ጉዳዮች በተመለከተ ለኮሚሽኑ ግብረ መልስ ሰጥቷል። በምክር ቤቱ የህግና ፍትህ ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ የታራሚ የምግብ በጀት ማነስ፣ የአካል ጉዳተኛ ታራሚዎች ምቹ የእርምት ሁኔታ አለመፈጠርና የህክምናና የመኝታ አቅርቦት እጥረት በውስንነት የሚጠቀሱ ጉዳዮች ናቸው ብለዋል። ወደ ዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች ትምህርታቸውን መቀጠል የሚያስችል ምቹ ሁኔታ ያለመፍጠር፣ አመራሩ ከታራሚዎች ጋር በቅርበት ውይይት አለማድረግና ለችግሮቹ አፋጣኝ መፍትሄ አለመስጠት ከፍተሻ ስርዓት ጋር በተያያዘ ያሉ የአሰራር ክፍተቶችና የውጭ ሀገር ዜጎች የመረጃ አያያዝ ክፍተቶችንም ማየታቸውን አመላክተዋል። ሰብሳቢዋ አክለውም እነዚህና መሰል ችግሮችን ለመፍታት ከህዝብ ተወካዮች ምክር ቤት ጀምሮ የፍትህ ሚኒስቴር፣ ፖሊስ፣ ፍርድ ቤቶችና የሚመለከታቸው መስሪያ ቤቶች ሁሉ ማረሚያ ቤቶች የማረም ማነጽና አጠቃላይ አሰራራቸው እንዲሻሻል በትብብር መስራት እንደሚገባቸው አሳስበዋል። በውይይቱ ላይ አስተያየት የሰጡት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ የተነሱ በርካታ ሀሳቦች ኮሚሽኑ ችግሮች መሆናቸውን ቀድሞ በመለየት የማስተካከያ ስራ እየሰራባቸው ያሉ ጉዳዮች መኖራቸውን አንስተዋል። የኮሚሽኑን አሰራር በቴክኖሎጂ ማዘመን፣ የታራሚ ቀለብ የሪፈራል ሆስፒታልና የማረሚያ ፖሊስ ማሰልጠኛ ኮሌጅ የግንባታ ፕሮጀክት መጓተትን መፍትሄ መስጠት፣ ለአባላትና ለሰራተኞች የመኖሪያ ካምፕ ግንባታና የበጀት ድጋፍ ኮሚሽኑ ከመንግስት የሚጠብቀው ድጋፍ መሆኑንም ጠቅሰዋል። የፌደራል ማረሚያ ቤት ኮሚሽን በአዲስ አበባ የሚገኙ የህግ ታራሚዎችን በርቀት ለማስተማር የሚያስችለውን ፍቃድ አገኘ። ኮሚሽኑ በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ፍቃድ ያገኘው ከ7ኛ እስከ 12ኛ ክፍል ያሉ የህግ ታራሚዎች ትምህርታቸውን በርቀት መከታተል እንዲችሉ ነው። የፌደራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አቶ አስመራ አብደታ የጤና ችግር ላለባቸው በማረሚያ ቤት ስራ እየሰሩ ለመማር ለሚፈልጉና እድሜያቸው ከፍ በማለቱ በክፍል ውስጥ ተቀምጠው መማር ለማይፈልጉ ታራሚዎችን በርቀት ለማስተማር የተገኘው ፍቃድ ከፍተኛ ጠቀሜታ እንዳለው ጠቁመዋል። በዚህም ከ2000 በላይ የሚሆኑ የህግ ታራሚዎችን የድሉ ተጠቃሚ እንደሚሆኑ ተናግረዋል። በድሬዳዋ በዝዋይና በሸዋሮቢት ማረሚያ ማዕከላት የሚገኙ የህግ ታራሚዎችንም የርቀት ትምህርት እድል ተጠቃሚ እንዲሆኑ ከኦሮሚያና ከአማራ ክልሎች እንዲሁም ከድሬዳዋ ከተማ አስተዳደር ጋር እንደሚሰራም አመላክተዋል። በሸዋሮቢት ማረሚያ ማዕከል የደረሱ ሰብሎችን የማሰባሰብ ስራ እየተከናወነ ይገኛል። በማዕከሉ ከ96 ሄክታር በላይ የተዘራ ምርት ነው እየተሰበሰበ የሚገኘው። የማዕከሉ የልማትና ማቋቋም አስተባባሪ ኢንስፔክተር ኢብራሂም ገለቴ በ2017-18 በጀመርት ዓመት 71.98 ሄክታር ማሽላ፣ 14 ሄክታር ማሾና 11 ሄክታር በቆሎ መዘራቱን አስታውሰዋል። እስካሁን ባለው ሂደትም ከ5 ሄክታር መሬት ከተሰበሰበ የማሽላ ምርት 293 ኩንታል በ14 ሄክታር ላይ ከተዘራ የማሾ ምርት ደግሞ 142 ኩንታል መሰብሰቡን ተናግረዋል። ይህ ምርት በገንዘብ ሲሰላ ከ2 ሚሊዮን ብር በላይ መሆኑን ያነሱት አስተባባሪው በ11 ሄክታር መሬት ላይ ከተዘራ የበቆሎ ምርትም በሄክታር እስከ 50 ኩንታል ይገኛል ተብሎ እንደሚጠበቅ አመላክተዋል። የወሎ ዩኒቨርሲቲ በደሴ ማረሚያ ቤት ለሚገኙ የህግ ታራሚዎች አገልግሎት የሚውል ልዩ ልዩ ቁሳቁስ ድጋፍ አደረገ። ዩኒቨርሲቲው ከመማር ማስተማሩ ተግባር ጎን ለጎን በአካባቢው የሚገኙ የማህበረሰብ ክፍሎችን በማህበረሰብ ድጋፍ አገልግሎት እየሰጠ ይገኛል። ከሰሞኑን በደሴ ማረሚያ ቤት ለሚገኙ ሴት የህግ ታራሚዎች የመዋቢያ የንጽህና መጠበቂያ አልባሳትና የትምህርት መረጃ መሳሪያዎች ድጋፍ አድርጓል። የደሴ ማረሚያ ቤት በማህበራዊ ትስስር ገጹ እንዳሳወቀው ማህበራዊ አገልግሎት ላይ የሚሰሩ ሌሎች በጎ አድራጎት ማህበራትና ድርጅቶችም ይህንን በጎ ተግባር እንደ መልካም ተሞክሮ በመውሰድ ጠያቂ የሌላቸውን ታራሚዎች እንዲደግፉ ጠይቆ ወሎ ዩኒቨርሲቲ ላደረገው ድጋፍም ምስጋናውን አቅርበዋል። መረጃው የደሴ ማረሚያ ቤት ነው። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይህንን ይመስሉ ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ።
ከመረጃዎቻችን ተመልሰናል። አሁን የምናልፈው ወደ ቀዳሚ ዝግጅታችን ነው የሚሆነው። በዓለም አቀፍ ደረጃ እንግዲህ በየዕለቱ በሚባል ሁኔታ የተለያዩ አይነት ቴክኖሎጂዎች ስራዎቻችንን ለማቅለል ይመረታሉ። እንደ ሀገርም ተቀብለን የተለያዩ አይነት ስራዎች ላይ እናሰማራቸዋለን፣ እንገለገልባቸዋለን። እንደ ተቋምም የፌዴራል ማረሚያ ቤት ኮሚሽን የተለያዩ አይነት ቴክኖሎጂዎችን በመጠቀም ከሲሲቲቪ ካሜራ አንስቶ አሁን ደግሞ የህግ ታራሚዎች ከያሉባቸው ማዕከላት ሆነው ችሎታቸውን እንዲከታተሉ የፕላዝማ ችሎት የሚያስጠቅምም አዲስ ቴክኖሎጂዎች ስራ ላይ ውለዋል። በምን መልኩ እየተሰራ ነው እንዲሁም ደግሞ በምን መልኩስ እየተገለገልንባቸው ነው የሚለውን ከፕሮግራማችን ተከታትለን እንመለሳለን። አብራችሁን ቆዩ። ሰዎች ስራዎችን በቀላሉ ለማከናወን ምርታማነታቸውን ለመጨመርና ለሰው ልጆች አዳጋች በሆኑ የስራ ሁኔታዎች ውስጥ የሚሰሩ ተግባራትን በቀላሉ ለማከናወን ያስችላቸው ዘንድ የተለያዩ የቴክኖሎጂ ውጤቶችን ይጠቀማሉ። በርካታ ተቋማትም የቴክኖሎጂ ውጤቶቹን በአሰራሮቻቸው ውስጥ ተግባራዊ በማድረግ ለስራ ቅልጥፍናና ስኬታማነት እየተጠቀሙበት ይገኛሉ። የፌዴራል ማረሚያ ቤት ኮሚሽንም ተልዕኮን ለመፈጸም አጋዥ የሚሆኑ ቴክኖሎጂዎችን ጥቅም ላይ እያዋለ ይገኛል። ከነዚህ መካከል ለጥበቃና ደህንነት ስራ ውጤታማነት ከፍተኛ እገዛ የሚኖረው የደህንነት ካሜራ አንዱ ነው። ኮሚሽኑ በሚያስተዳድራቸው ማዕከላት ውስጥ እነዚህ የደህንነት ካሜራዎች ጥቅም ላይ በማዋል በተቋሙ ላይ ሊቃጡ የሚችሉና የደህንነት ስጋቶችን ለመቅረፍ እየተጠቀመበት ይገኛል። ተቋሙን ሰላምና ደህንነት ማስጠበቂያ ይሆናል። እንደዚሁም የህግ ታራሚዎችን ደህንነት ከማስጠበቅ አንኳያ ትልቅ አጋዥ ቴክኖሎጂ ነው። ስለዚህ ይህን ቴክኖሎጂ ከአርቲፊሻል ኢንተለጀንስ ጋር በመሆን ለመጀመሪያ ጊዜ እዚህ ገላን በሚገኘው የከፍታ ጥበቃ ማረሚያ ቤት ጀምረናል። እሱ እንግዲህ አንድ ማንኛውንም እንቅስቃሴ ታራሚ የሚሆነ የውስጥ የውጭ እንቅስቃሴ በዛ ኮንትሮል የምናደርግበት ሚንስ ነው። ሊፈጠሩ የሚችሉትን አደጋዎች በብዙ መልኩ እየቀነሰልን ነው። ድሮ በሰው ኃይል ብዛት ስንጠቀማቸው የነበሩ ነገሮች አሁንም በዚህ ሲሲቲቪ የመቀነስና በደንብ አስተማማኝ ጥበቃውንም ደህንነቱም አስተማማኝ ሊሆን በሚችል መልኩ ይሄን ስራ እየሰራ ያለ ሁኔታ ነው። ጥበቃ ስራን ማቅለል በሚችል ልክ ነው። ሙሉ ግቢውን ኮንትሮል ማድረግ የሚችል የተለያዩ የስራ ቦታዎች አሉ። ከዛ ባለፈ ታራሚዎች በጋራ የሚንቀሳቀሱበት ቦታዎችና አጠቃላይ ግቢውን ሁኔታ ከአንድ ማዕከል ሆነው መከታተል መቆጣጠር በሚያስችል ካሜራዎች በአግባቡ ተገጥሞለት በዛ ልክ ደግሞ ሰራተኞች ከሰራተኞች ተመልምለው ያንን ሙያው ያላቸው ሰዎች ተጨማሪ ትሬኒንግ እንዲወዙ ተደርጎ ነው ስራው እየተሰራ ያለውና 24 ሰዓት ነው የሚሰራው። ሰው ተመድቦበት 24 ሰዓት ያኔ ክትትል ያደርጋሉ። ያ ትልቁ አድቫንቴጅ ምንድነው? ለጥበቃ ስራ በጣም አጋዥ ነው። ሴንተሮች አሉ፣ የጥበቃ ማማዎች አሉ በየቦታው። ከነሱ ጋር ተናበው የሚኖሩ ነገሮችን በሬዲዮ መረጃ በመለዋወጥ ከአንድ ማዕከል ሆነው በጋራ ተናበው የሚሰሩበት ሁኔታ አለና በተለይ ከዚህ ከጥበቃ ስራው ጋር በተያያዘ በብዙ መልኩ አጋዥ ነው። አስፈላጊ የሆኑ ኤሪያዎች የታራሚ በሁለት ደረጃ ነው የተቀመጡ። ግቢ ውስጥ አስፈላጊ የሆኑት አሁን ለምሳሌ ወርክሾፕ አለ፣ ውድ ወርክ አለ፣ ሜታል ወርክ አለ፣ ምግብ የሚዘጋጅበት ቦታ አለ፣ ሕክምና ኤሪያ አለ፣ መልሶ ቅበላ የምናደርግበት አለ፣ መንገድ ላይ እንቅስቃሴ አለ። ለሴኩሪቲ አስፈላጊ የሚባሉ ኤሪያዎች ላይ ካሜራ ኢንስቶል ተደርጓል። ሲደረግ ደግሞ ያኛውን ኢንስቶል ተደርጎ ሲታይ አስተማማኝነቱ እየታየ አስፈላጊነቱም እየታየ በየጊዜው እየተጨመረ ነው ሄደው። እነዚህ 300 ምናምን ካሜራዎች ለጥበቃ ሴኩሪቲው አስፈላጊ የሆነ ቦታ የተደረጉ ናቸው። ኮሚሽኑ የደህንነት ካሜራዎችን በሁሉም ማዕከላት በመጠቀም በማረሚያ ቤቶች ውስጥ እንዳይገቡ የተከለከሉ ቁሶችን ለመለየት የህግ ታራሚዎች ላይ ሊደርስ የሚችል ጥቃትን ለመከላከልና ከማረሚያ ቤቶች ለማምለጥ የሚሞክሩ የህግ ታራሚዎች ላይ ጥብቅ ክትትል ለማድረግ እየሰራ ባለው ስራም ከዚህ በፊት የነበሩ የደህንነት ስጋቶችን ጭምር መቀነስ ተችሏል። ቀላል በሆነ አቅም በላይ ባልሆነ ምክንያት ምናልባት እዛ አካባቢ የሚጠብቁት አባሎች በመዘናጋት የሚመጣ የእስረኛ ማምለጥ ሁኔታዎች በተደጋጋሚ ይከሰቱ ነበር። አሁን ያ ሙሉ ለሙሉ ማለት በሚቻል ደረጃ ቀርቷል። ምክንያቱም ካሜራ ያዋል እንደሚያውም ስለሚያቅ በዛ ልክ ተዳፍሮ አይደለም። ካሜራው ሌት ተቀን ነው 24 ሰዓት ነው የሚሰራው።
ለዛ የተመደቡ ሰራተኞች አባሎች አሉ። በሽፍት ነው የሚሰሩት። እያንዳንዷን ካሜራ በራሳቸው ኮንትሮል አድርገው ነው ከተጠያቂነትም አንፃር ስለሚሰሩ በዛ ልክ ብዙ ነገሮችን ቀርፎልናል የሚል ሀሳብ ነው ያለን። የዙሪያ አጥሩ ሙሉ በሙሉ ስላለ ካሜራ አይነቶቹ የተለያዩ ናቸው። ትልልቅ ካፓሲቲ ያላቸው ርቀት ከግቢው አሻግሮ ርቀት ማየት የሚችሉ ማለት አሉ በተለያዩ አንግሎች እና ግቢ ዙሪያው ላይ ግቢ ውስጥም ያለውን እንቅስቃሴ ለመቆጣጠር ከግቢ ውጭም ያለውን ነገር ለማየትና በካሜራ ከታየ በኋላ በሬዲዮ ኮሙኒኬሽን በማድረግ ሌላ የጥንቃቄ ወደ ዝግጅት ስራ እንዲሰራ ጊዜ የሚሰጥ ሊያግዝ የሚችል በመሆኑ በዛ ልክ ነው ካሜራዎች የተገጠሙት። በአግባቡ መጥቶ ታራሚውን ጠይቆ የሚመስ እዚህ ፐርፐስ ተዘጋጅቶ አቅዶበት እነኚህ የተከለከሉ ነገሮችን እንደ ኮንትሮባንድ ቤት አድርገው የሚጠቀሙበትን የማህበረሰብ ክፍሎች ስላሉ ስለዚህ እኛ ደግሞ ስራችንን ስንሰራ ሁሉንም መፈተሽ ግድ ስለሚለን በዛ ልክ የሚመጣበት ሁኔታ አለ እና ሲገባ ተለያዩ በእቃ ይሁን በምግብ ውስጥ ይሁን በሰውነት ክፍሎች ውስጥ የተለያየ በየጊዜው የምናያቸው በርካታ ነገሮች አሉ። ያ በጣም ፈታኝ ሆኖብን ነበር። ይሄ ሲሲቲቪ ከመጣ ግን ኦልሞስት ኦል ማለት በሚቻል ደረጃ እርግጥ ካሜራው ወርዶ አይፈትሽም፣ ካሜራው ወርዶ ሁሉን ነገር አያደርግም። ግን ደግሞ ሌላ አካል ያዛ የሚፈትሸው ሰው እሱ ያለበት አካባቢ ካሜራ ስላለ እሱ የሚጠብቅበት አካባቢ ካሜራ ስላለ ዙሪያው አጥሩ ላይ እያንዳንዱ እንቅስቃሴ የምትደረግበት ቦታ ላይ ካሜራ ስላለ ሌላ የሚቆጣጠረኝ ኃይል አለ በሚል ሐሳብ ስራውን በአግባቡ ይሰራል ማለት ነው። በዚህ የተነሳ ኦልሞስት ኦል ማለት በሚቻል ደረጃ በሰራተኛው ሲደረግ የነበረው ቀንሷል። ማረሚያ ቤቶች የህግ ታራሚዎችን ተቀብሎ ከማረም ማነጽ በተጨማሪ የህግ ታራሚዎችን ማህበራዊ ጉዳይ የማስፈጸም ኃላፊነት አለበት። ከዚህም በተጨማሪ የፍርድ ሂደታቸው ያልተቋጩና ይግባኝ የሚጠይቁ ታራሚዎችንና የቀጠሮ እስረኞችን ችሎት እንዲታደሙ ፍርድ ቤት የማቅረብ ኃላፊነት አለበት። በዚህም በየቀኑ ለዚህ ጉዳይ ፍርድ ቤት የሚሄዱ በርካታ የህግ ታራሚዎች ደህንነታቸው በተረጋገጠ መልኩ ፍርድ ቤት ያመላልሳል። የፌዴራል ማረሚያ ቤት ኮሚሽን የታራሚዎችን ምልልስ ማስቀረት የኮሚሽኑን ወጪ መቀነስና የደህንነት ስጋቶችን መቅረፍን ዓላማ ያደረገ ቴክኖሎጂን በመጠቀም በአካል ፍርድ ቤት የመቅረብ ግዴታ ያልተጣለባቸውንና በይግባኝ ጉዳያቸው በድጋሚ የሚታይላቸው የህግ ታራሚዎችን በፕላዝማ ችሎት ጉዳያቸውን እንዲከታተሉ በማድረግ ላይ ይገኛል። ውስን ፍርድ ቤቶች ላይ ብቻ ነበር ያ ነገር የሚሰራው። አሁን ኦልሞስት ኦል በሚባል ደረጃ ሁሉም ፍርድ ቤቶች ላይ ያ ነገር እንዲሰራ ሙከራ ተደርጎ አንዳንድ ስራዎች በተለይ በከፍተኛ ፍርድ ቤት ደረጃ በ5 ፍርድ ቤቶች ተጀምረዋል። በጠቅላይ ፍርድ ቤት ደረጃም ተጀምረዋል። አሁን በመጀመሪያ ደረጃ ፍርድ ቤቶች አካባቢ የሚሰሩት አንዳንድ ቅድመ ዝግጅቶች አሉ። ስለዚህ ከዚህ በፊት ሲንጀምራቸው ከነበረው ወይም ስንሰራባቸው ከነበረው የፕላዝማ ችሎት ለየት ባለ መልኩ በአዲስ ቴክኖሎጂ በአዲስ ሶፍትዌር የተጀመረ መሆኑን ነው አሁን ለመግለጽ ሞክረው። የፍርድ ቤት ምልልስና ለመቀነስና ታራሚዎች ባሉበት ሆኖ ችሎታቸውን መከታተል እንዲችሉ የፕላዝማ ችሎትን በሚመለከት ሁሉም አካላት የፕላዝማ ችሎት አገልግሎት እያገኙ ነው ያሉት። በዛ መልኩ ከፕላዝማ ጋር ተያይዞ በዛ ልክ እየተሰራ ነው ያለው። በተለይ በአባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት ወደ 4 ፕላዝማዎች ተደራጅተው ከጠቅላይ ፍርድ ቤት ጋር በመናበብ በጋራ የተሰራ እንትናልና በዛ ላይ በርካታ ታራሚዎች እዛ ሆኖ በተለይ ይግባኝ ጉዳያቸው ፍርድ ቤት የሚከታተሉበት ሁኔታ ነው ያለው። ከጠቅላይ ፍርድ ቤትም ባለፈ የከፍተኛ ፍርድ ቤቶች በአራቱ ምድብ ማለት ነው። አራቱ ምድብ አሁን በፊት 3 ነበር። አሁን በቅርቡ ደግሞ ልደታ ከፍተኛ ፍርድ ቤት 3 ችሎቶች ቀጥታ በፕላዝማ የሚገናኙበት ኮኔክሽን ተፈጥሮ አሁን በዛ ልክ የጀመሩበት ሁኔታ ነው ያለው ከፕላዝማ ጋር በተያያዘ። ኮሚሽኑ ፕላዝማ ችሎትን በድሬዳዋ በዝዋይና በከፍተኛ ጥበቃ ማረሚያ ማዕከል ውስጥ ተግባራዊ ያደረገ ሲሆን በዚህም የፌዴራል ሰበር ሰሚና የሰበር አጣሪ ችሎቶችን ጨምሮ በፌዴራል መጀመሪያ ፍርድ ቤትና ከፍተኛ ፍርድ ቤቶች የፍርድ ሂደታቸውን ለሚከታተሉ የህግ ታራሚዎች አገልግሎት ይሰጣል። ከፍርድ ቤቱ የመጣልን ትዕዛዝ እኔ ሆነኝና በአጋጣሚ የሚይዘው ትዕዛዙን የትኛው ችሎት ነው የታዘዝኩት ብዬ እመርጣለሁኝ።
ችሎቱን ሰሌክት አድርጌ እዛም ችሎት ጋር ተመሳሳይ ነገር ነው መሆን ያለበት ማለት ነው። ስለዚህ ያለውን ሁኔታ ችሎት ጠቅላይ ፍርድ ቤት ለምሳሌ 3 ችሎቶች አሉ። አንደኛ ይግባኝ ነው፣ ሁለተኛ ይግባኝ አለ፣ ሰበር አጣሪ አለ፣ ራሱን ደግሞ የቻለ ሰበር አለ። ስለዚህ እነዚህን ነገሮች ራሳችን ሰሌክት አድርገን ነው የምናቀርበው ማለት ነው በየችሎቱ። ለ15 ወይ ለ20 ሰው 20 አጃቢ ሊያስፈልግ ይችላል። ለእያንዳንዱ ሰው አንድ አጃቢ ያስፈልገዋል፣ የተለያየ ችሎት ስለሚገቡ ማለት ነው። ለዛኛው ደግሞ አጃቢ ብቻ ሳይሆን መኪና ይመደብለታል። ለ20 ሰው 2 ወይ 3 አሁን ለምሳሌ አራዳ የሚሄደው አንድ መኪና ነው፣ ለቦሌ ሌላ መኪና ነው፣ ለቃሊቲ ክራውን ሌላ ነው፣ ልደታም ለብቻ ነው። ይግባኝ ጠያቂዎች ማለት ነው። ይህንን ከኮስት አንጻር አንደኛ ቀንሶልናል። የመኪና ስምሪቶቹ ምን ያደርጋል? ኮስት ሚኒማይዝ አድርጎልናል። ሁለተኛ ከሰው ጉልበት አንጻር እሱንም ሴቭ አድርጎልናል። ማለት ያለኑ ስምሪት አጃቢ እጥረት ሊያመጣብን ስለሚችል ከኮስት አንጻር እሱንም ሴቭ አድርጎልናል። ሌላው ደግሞ ከሴኩሪቲ አንጻር ሴኩሪድ ነው፣ ከግቢ አይወጡም። ለምሳሌ እዚህ ጋር ይግባኝ የሚጠይቁ ታራሚዎች እድሜ ልክ ሊሆን ይችላል፣ የሞት የተፈረደበት ሊሆን ይችላል። ኢንኬዝ ደግሞ አንድ ሰው ብዙ ወንጀሎችን ሰርቶ እዚህ ሊገባ ይችላል። ያ ታራሚ ከሴኩሪቲ አንጻር ለመምለጥም የሚያመልጥበትም ኬዝም ላይኖር ይችላል። ግቢ ውስጥ ስለሆነ ይሄዳል ይመጣል፣ የሰዓትም ችግር የለባቸውም። ዛሬ 100 ሰው በመደበኛው ፍርድ ቤት ሄዶ የሚቀርብ ከሆነ ከ100 ሰው ያላነሰ በይግባኝ በምናምን የተለያዩ ፍርድ ቤቶች ይሄዳል ማለት ነው። ያ ነው የቀነሰልን። ያ ቀነሰልን ማለት 100 ሰው ይዘን ስንወጣ በትንሹ 3-4 መኪናዎች ይሄዳሉ። በትንሹ ከ150 ሰው ያላነሰ አጃቢ አብሮት ይሄዳል። እንደዛውም የተለያየ ሪሶርሶች አብሮ የሚሄዱ ነገሮች አሉ። ስለዚህ እነኛ ነገሮች ሙሉ ለሙሉ በሚባል ደረጃ የቀነሰልንና ማንም ሰው ሆነ ስፔሻል ኬዝ ኖሮት የግድ በአካል መቅረብ ያለበት ሰው ብቻ እንዲቀርብ ይደረጋል። ከዛ ውጪ ግን ጉዳዩ በፕላዝማ መታየት ያለበት ነገር ከሆነ በፕላዝማ ፌስ ቱ ፌስ በስክሪን እየተነጋገረ መልስ የሚሰጠው ነገር ካለ መልስ ይሰጣል። ከዛ ውጪ ፕላዝማው ሰውየው ማረሚያ ቤት ሆኖ ነው እንጂ ፕላዝማው የሚከታተለው ጠበቃው ግን ከዳኛው ጋር ነው፣ እዛ ነው ያለው ማለት ነው የታራሚው ጠበቃ። ስለዚህ ለታራሚ ምንም የሚጎልበት ነገር የለም ማለት ነው። የፌዴራል ማረሚያ ቤት ኮሚሽን ከዚህ ቀደም ለአገልግሎት አሰጣጥ ጥራት የቅሬታ ምንጭ የነበረውን የተደራጀ የመረጃ አያያዝ ለማሻሻል የሚያስችለውን የዲጂታል መረጃ አያያዝ ሲስተም ተግባራዊ አድርጓል። ፕሪዝን ዳታ ማኔጅመንት ሲስተም ወይም የታራሚዎች መረጃ አያያዝ ሲስተም ታራሚዎችን ከቅበላ ጀምሮ በማዕከሉ እስከሚቆዩበት ጊዜ ድረስ ያለውን መረጃ በዲጂታል ዘዴ መመዝገብና ማደራጀትን የሚያካትት ዘመናዊ የመረጃ አያያዝ ዘዴ ነው። አሁን በአዲስ ፒዲኤምኤስ አለ። በሱ በርካታውን ስራ ቀልጠፍ ያለው የሁሉንም ፋይላቸውን ጠቅለል ባለ መልኩ የሚሰራው ፒዲኤምኤስ አለ። በሱ እየሰራ ነው የምንገኘው። አብዛኛው ተመዝግቦ ለአገልግሎት እየዋለ ነው ያለው። እሱን የማስቀጠል ስራ ነው የሚሆነው ማለት ነው። ምክንያቱም ታራሚዎች ሙሉ ፋይላቸው በዛ ልክ ከሆነ የመረጃ አያያዙም ቀልጣፋና ግልጽ ሊሆን ስለሚችል በዛ ልክ እየሰራ ነው የምንገኘው። ፒዲኤምኤስ የሚል ይባላል። የፕሪዝን ዳታ ማኔጅመንት ሲስተም ወይም የእስረኛ ዳታ አያያዝን በሚመለከት ነው። ከዚህ በፊት በማኑዋል ነው የሚሰራው፣ በወረቀት ነው የሚሰራው። ስለዚህ እነኚህ ነገሮች ዳታ ከማግኘት አንጻር የሚፈለግ ወደ ኋላ አልፈን የሆነ ኢንፎርሜሽን ለማግኘት በጣም እንቸገርበት ነበር። ስለዚህ ይሄ ፒዲኤምኤስ ከጀመረ ወዲህ ግን ብዙ ነገሩን እየተስተካከለ ነው ያለው። አሁን ባለበት ደረጃ በጥሩ ሁኔታ ምዝገባው ተሄዶ በዛው ልክ እየተሰራ ነው። ምናልባት ወደ ኋላ የሚያስፈልጉ አንዳንድ ዶክመንቶችን የመሙላት ስራ እየተሰራ ነው። እንግዲህ እሱ ሲጠናቀቅ ሙሉ ሲሆን ጥሩ ቴክኖሎጂ ለግቢያችን ወይም ለማረሚያ ቤቱ ጥሩ ይሆናል የሚል ሀሳብ አለኝ። አንድ ሰው ፋይል ለምሳሌ ቢቀደድበት ማህደር ላይ ቀጥታ የሆነ ነገር ከመሃሉ ተቀዶ ቢወጣ ይሄንን ነው እንትን ይከለክልልናል። ያ ቀጥታ ዳታ ላይ የተመዘገበው ሬጂስተር የተደረገው ነገር ዳታው ላይ
ቼክ ይደረግና ይሄኛው የነበረው ፋይል ይሄ ነው ብሎ ያወጣልና ያን አንደኛ እሱን ቀንሶልና ሌላው በራሱ ጊዜ አመክሮ የሚባል አለ። ደጋጋሚን አይደንቲፋይ ያደርጋል። ከዚህ በፊት በዚህ ጊዜ ገብቷል፣ አሁንም መልሶ በዚህ ወንጀል ገብቷል ብሎ ያ ሰውዬ ከአመክሮና አመክሮ ከመስጣትና ከመከልከል አንፃር እሱ ይጠቅምልናል። ሌላው ከማረሚያ ቤት ውስጥ ጥናት በሚፈልጉበት ጊዜ አሁን ለምሳሌ አንድ ሰው ማረሚያ ቤቱ መጥቶ ምን አይነት ታራሚዎች ናቸው በብዛት የምትቀበሉ ቢባል ከኤጃቸው፣ ሁለተኛ ያላቸው የትምህርት ደረጃ፣ የወንጀል አይነትን አይደንቲፋይ አድርጎ ያሳይልናል ማለት ነው። ጠቅላይ ፍርድ ቤት የጀመረው ኢፋይሊንግ ቴክኖሎጂ አለ። ያ ኢፋይሊንግ ቴክኖሎጂ ከየትኛውም በላይ ለማረሚያ ቤትና ለታራሚው በጣም ትልቅ አገልግሎት ይሰጣል ማለት ነው። ስለዚህ ያ ኢፋይሊንግ አንድ ዳኛ ባለበት ቦታ ላይ የሆነ ውሳኔ ከወሰነ ኦራንት ነው ወደኛ የሚልከው። ከላይ የሚባለው በዚህ ልክ ይታሰር ወይስ ይፈታ ነው የሚባለው። ስለዚህ ያ ንክኪ ወረቀት ንክኪ አንድ ለተለያዩ የፎርጅድ እንትኖች ንክኪ ይበዛበታል። ሁለት በዚህ መሃል ብዙ ውጣ ውረዶች አሉ። ቶሎ መውጣት ያለበት ሰው ሳይወጣ ይቀራል። እንደዚህ የመሳሰሉ በርካታ ችግሮች አሉ። እንደዚሁም ደግሞ የሰው ኃይል በርካታ የሰው ኃይል ነው እዛ አካባቢ የሚሰጠው። ምክንያቱም ችሎት ላይ ሆኖ ጉዳይ አስፈጻሚ የሚባል አለ። እያንዳንዱ ችሎት የሚሰጠውን ቀጠሮና የሚወስነው ውሳኔ እዛ የሚመደበው የሰው ኃይል ተከታትሎ ነው ለማረሚያ ቤቱ የሚሄደው። ስለዚህ እዛ አካባቢም የሚወስደው የሎጂስቲክስ እና የሰው ኃይል ብዛት በርካታ ነው። ስለዚህ እነኚህ ነገሮችን ሊያቀርፍልን በሚችል መልኩ የምንሰጠውም የአሰራሮችን ሊያዘምንልን የሚችል ቴክኖሎጂ ነውና እሱን ጠቅላይ ፍርድ ቤት ጀምሮ ኦሬዲ ስራ ላይ እያዋለ ነው። ከገባበት ጊዜ ጀምሮ እስኪወጣበት ድረስ ያለውን የባህሪውን መለወጥ ሪከርድ መረጃ የሚያዝበት ስርዓት አለና እነዚህ ሁሉ በጋራ ተጣምሮ ምንድነው አላማው ማለት ምንም ባያስ ሳይሆን ሁሉም በዛ ልክ ስራውን ከሰራና ቴክኖሎጂውን በአግባቡ መጠቀም ከቻለ አንድን ታራሚ በትክክል ታርሟል ተውጧል የሚለውን ነገር እንድናረጋግጥና እንድናውቀው ሁሉም እኩል እንዲረዳ እንዲያውቀው ያግዛል ማለት ነውና መረጃ በአግባቡ እንዲያዝ ያደርጋል። ታራሚዎች በተለያየ ነገር ጥፋት ሊያጠፉ ይችላሉ። ያ ጥፋታቸው ሪከርድ ይደረጋል። የሚሰሩትን መልካም ነገር ካለ በዛ ልክ ሪከርድ ይደረጋል። ማረሚያ ቤት ውስጥ ገብቶ ያገኙት የሙያ ካለ ሙያ የሰለጠኑበት ሙያ ካለ የትምህርት ቀለም ትምህርት ከተማሩ በሌሎች ስራዎች የሚሳተፉ ከሆነና እነዛ ነገሮች በአግባቡ ሪከርድ ስለሚደረጉ አንድን ሰው ይሄ ሰው እንደዚህ ነው ብሎ ለመመስከር የሚያስችል መረጃ መያዝ ስለምንችል አጠቃላይ የኮሚሽናችን ተልዕኮ ከማሳካት አኳያ ቴክኖሎጂ ምንም አማራጭ የሌለው ጉዳይ ነው። የተከበራችሁ ተመልካቾቻችን በድጋሚ ቆይታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። አሁን የምናልፈው ተወዳጅ ነው እንዲሁም አስተማሪ ነው። የህግ ታራሚዎች ከያሉባቸው ማዕከላት የግለ ታሪካቸውን ብሎም ደግሞ የርምት ጊዜ ቆይታቸውን ከዛም አልፎ ደግሞ እንደዚህ እንደምትመለከቱት የተለያየ አይነት የሥራ ውጤታቸውን ያጋሩናል። ለዛሬም ከአንድ የህግ ታራሚ ጋር ቆይታ አድርገናል። ቆይታውን ተከታትለን እንመለስ። ሰላም ተመልካቾቻችን እንዴት ናችሁ? በየሳምንቱ ወደ እናንተ የምናደርሰው የግለ ታሪክ ሰዓታችን ደርሷል። በግለ ታሪክ በተለያዩ ማዕከላት ተገኝተን ከህግ ታራሚዎች ጋር ቆይታ እናደርጋለን። የህግ ታራሚዎቹ የማረሚያ ቤት ቆይታቸውን እንዲሁም ደግሞ ወንጀል ላይ ከመሳተፋቸው በፊት ምን አይነት ህይወት ነበራቸው፣ ለወንጀል ሲያበቃቸው ምን አይነት ባህሪ ነው የሚለውን ለኛ ያካፍሉናል። በዛሬው ዝግጅታችንን በከፍተኛ ጥበቃ ማረሚያ ቤት ተገኝተን ከአንድ የህግ ታራሚ ጋር ቆይታ እናደርጋለን። የህግ ታራሚው ረጅም ዓመታትን በማረሚያ ቤት ያሳለፈ ነው። ቆይታው ምን ይመስላል፣ ምንስ ተምሯል ከማረሚያ ቤት አብረን እንመለከታለን። አብራችሁን ቆዩ። ታዲያስ እንዴት ነህ? ሰላም ነው አለሁልህ። እንዴት ነህ? እንተዋወቅ። ስሜ ብስራት ከንጋ ይባላል። የ25 ዓመት ፍርደኛ ነኝ።
16 ዓመት ከአንድ ወር አካባቢ ቆይቻለሁ። ማረሚያ ቤት ከመግባት በፊት ምን ነበር የምትሰራው? ህይወት ምን ይመስል ነበር? እኔ የመንግስት ሰራተኛ ነበር። ማለት በመንግስት ተቀጥሬ ገና ብዙ ሳልቆይ ነው እስር ቤት የገባሁት። አንድ ቅጽበት ህይወትን ሙሉ በሙሉ ወደ ሌላ ነገር ሽፍት ያደርጋል። ልክ እንደዚህ አይነት ነገር ነው የገጠመኝ ማለት ነው። ትዕግስትን ከምንም ከማንም በላይ ተምሬያለሁ። ጽናት ማለት አንድ ሁኔታ ላይ ጸንቶ መኖር ወይም ምንም የማይመች ሁኔታ ውስጥ ሊሆን ይችላል። በጣም ብዙ ከባባድ ነገሮች መካከልም ሊሆን ይችላል። መጽናት ያስፈልጋል እና ጽናትን እነዚህ ሁለቱን ነገሮች በይበልጥ ተምሬያለሁ። ማረሚያ ቤት ረጅም ዓመታትን አሳልፈዋል። ማረሚያ ቤት ቆይታ ምን ይመስላል? ምንስ ሙያዎችን በመማር ነው ያሳለፍከው? ምን እየሰራ ነው አሁንስ? እዚህ ከገባሁ በኋላ የተለያዩ ስልጠናዎችን ሰልጥኛለሁ። በአይቲ፣ በእንጨት ስራ፣ በሽመና እና በልብስ ስፌት የመሳሰሉ ስልጠናዎችን የወሰድኩት ማረሚያ ቤት ነው እና አቃቅር ኮርሶችን ማረሚያ ቤቱ የሚያመካክሉኝን የህይወት ክህሎት የተለያዩ ስልጠናዎችን ወስጃለሁ። ብዙ ተምሬበታለሁ። ማረሚያ ቤት ቆይታዬ ማለት ነው። ብዙ እድሎችን አግኝቼ ተምሬያለሁ። በሽመና ሙያ ብዙ ነገር እሰራለሁ። ብዙ በቃ ሽመና ውጤቶች የተባሉትን በአጠቃላይ እሰራለሁ። ግን አዲስ ነገር ራሴ ክሬት ያደረኩት አንድ ነገር አለ። እሱም የፎቶ ስራዎችን መስራት ነው። ፎቶ በሽመና አልተሞከረም ወይም ደግሞ አላየሁም። ሌላ ቦታ ሊኖር ይችላል። ግን እንደ ግሌ ፎቶዎች እሰራለሁ። የሽመና ፎቶ መስራት ይከብዳል፣ ትንሽ ከበድ ይላል። ለምን? የስዕል እውቀት ያስፈልገዋል። አንድ ሰው ከሽመና ሙያው በተጨማሪ ሰዓሊ መሆን አለበት። አንድ ስዕል የሚያስመስለው ብርሃንና ጥላ ሻዶ ነው። ያንን ብርሃንና ጥላ በሽመና ውስጥ መፍጠር ችዬ አሁን ፎቶዎች፣ የተለያዩ ስዕሎች ለግድግዳ፣ ለቤት የተለያዩ ነገሮችን እሰራለሁ እና ደስም ይለኛል በጣም። ወንጌል በጣም ብዙ ነገር ነው የሚያበላሸው። አንድ ወንጌል ተግባር ብዙ ነገር ያበላሻል። ወንጌል ፈጻሚውም የተፈጸመበትም አካል ብዙ ነገር ነው የሚጎለው። በጣም ብዙ ነገር ያጎላል። ወንጌል መጥፎ ነው። ግን ከወንጌል ሰው መራቅ አለበት። ብዙ ነገር አጥቻለሁ። በጣም ብዙ ነገር እኔ መጀመሪያ የተሰጠኝን ጸጋዎችን በአጠቃላይ አጥቻለሁ። ማለት በጣም የምወዳቸውን ነገሮች በአጠቃላይ አጥቻለሁ። በጣም ብዙ የሚወዱኝንም ሰዎች አጥቻለሁ። ብዙ ነገር ነው ያጣሁት። በጣም ብዙ ነገር። እዚህ ቦታ ላይ ገብቶ መማር ለቻለ፣ ራሱን መግዛት ለቻለ የተሻለ ሰው ሆኖ እንዲወጣ ያደርጋል። አብረን ስለቆየህ በጣም እናመሰግናለን። እንግዲህ ቀሪው ጊዜ የፍቺ ጊዜ እንዲሆንልህ እመኛለሁ። ሰላም።
ሁላችንም በተሰማራንበት የትምህርት ዘርፍ የሥራ ዘርፍ ውጤታማና ስኬታማ በመሆን ለሀገራችን አምራችና ብቁ ዜጋ እንሁን የዕለቱ መልእክታችን ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ፕሮግራሙን እየመራሁ አብሬያችሁ ቆይታ ያደረኩት እኔ ኮንስታንት ጸጋዬ ነበርኩኝ። የሳምንት ሰው ይበለን።